ሊገድለው ሲል ሚራ ደረሰችለት። ሳራ የት ናት? የት ነው ያደረጋችኋት? አንተና ሚራ እውነቱን ተናገር እያለ እንግዲህ አድናን ሮቤልን ለመግደል ሙከራ እያደረገ ነበረ። ሚራ በመሀል በመምጣት ሳራ ከኔ ጋር ናት እኮ፣ ሳራ የት እንዳለች ተናገሪ ነው ወይስ እሱን ለማትረፍ ብለሽ ያደረግሽው ቃል ነው? አሁኑኑ ካልነገርሽኝ እኔ እገለዋለሁ በማለት እያስፈራራት ነበር አድናን። ሮቤልም እንግዲህ ኧረ ሚራ ምን እያልሽ ነው? ልቅናጫ አትጨናነቂ፣ እርጉዝ ስለሆነች መጨነቅ የለብሽም እያለ እያስመሰለ ነበረ። እንግዲህ የእናንተ ውሸትና ተንኮል በጣም ነው የመረረኝ። በይ አሁን ሳራ የት እንዳለች ተናገሪ፣ ያለበለዚያ ይህን ሮቤልን ሲጣርቄ ነው የምገላግልልሽ ሲላት፣ እሺ በቃ እነግራለሁ፣ በቃ ከዚህ በላይ ኃጢአቴን መደበቅ አልችልም ብላ እንግዲህ እያስመሰለች ነበረ። ወይኔ አድናን በቃ አመመኝ፣ የሆነ መድኃኒቴን አምጣልኝ ስትለው የምርሽ ነው ባክሽ እያስመሰልሽ እና እየቀለድሽ ባልሆነ ሲላት ሮቤል ደግሞ ቅብል ሊልና ኧረ እሷ እኮ ዶክተሩ ሲጀመረ መጨናነቅ የለባትም ብሏል። እና ይህ ምን ያጨናንቃል? ሳራ የት እንዳለች መናገር ብቻ ነው፣ ምንም መጨነቅ አይጠበቅብሽም። እንዴ ልሞት አንተ ሌላ ነገር ታወራለህ እንዴ? እባክህ አሁን መድኃኒቴን ሄዳ አምጣልኝ ብላ እንግዲህ አድናንን እንዲወጣ ነው ያደረገችው ከክፍሉ ማለት ነው። አድናን ከሄደ በኋላ እንግዲህ ሮቤል እባክህን ተነስና ከዚህ እንሂድ፣ ከዚህ ካገኘን ይገለናል። ፊልም እንግዲህ ቆይ አንቺ ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? ቆይ አሁን ሳራን የሰምቶች ነው የምትሰጪው? አንተ ያማ አንዴ እኔ እኮ አንተን ለማስጣል ብዬ ነው እንደዛ ያልኩትኝ። ይህ ሁሉ ነገር እየገባ ያለሁት በአንተ ምክንያት ነው። እኔ ችግር ውስጥ መግባት አልፈልግም ነበር፣ ግን ለአንተ ብዬ ነው እዚህ ችግር ውስጥ የገባሁትኝ። እንግዳውስ ራስሽ ተውጪው። አሁን የሰምቶች ሳራን እንደምትሰጪው እናያለን። ሲጀመር አድናን እስከሚመለስ ድረስ እዚህ መጠበቅ የለብንም፣ መሄድ አለብን። ሮቤል ቆይ እንዴት ብዬ ነው የምሄደው? እኔ የትስ ነው የምሄደው? ከዚህ መጥፋት አለብን። በቃ እኔ እናንተ መጥፋት አለብን። እንዴ ብንጠፋ በዚህ ምድር እስካለን ድረስ አድናን ራሱ ቢሆን ሉሃና እህቴ እነሱ ጋር ብላ ስለምታስብ አትፋታንም። ስለዚህ የትም ብንሄድ አድናን ፈልጎ ያገኘናል። ምክንያቱም ሴት የላከው ምን አይፈራም ምናምን እያለ ነበር ሮቤል ማለት ነው። ከሞት አይፈራም እያለ እንግዲህ ለሚራ እየነገራት ነበረ። ይኸውልህ አሁን ማትሄድ ከሆነ ይህንን ቪዲዮ ለአድናን አሳይልሃለሁ፣ ከዛ ጎዲ ነው የምፈላው ስትለው እንግዲህ እሱን ፈርቶ አብሮ ለመሄድ ተስማምቷል ማለት ነው። አድናን ወደ እነ ሚራ ክፍል ሲሄድ እንግዲህ ሉሃናን ነው እዛ ያገኛት እና ምን እያደረግሽ ነው? እዚህ ሚራን እየጠበቅኳት ነው፣ ማወራን ነገር ስላለ። ምንድን ነው የምታወሪያት? ሚራን አሟታን እና ደግሞ ኪኒናዋ ልሰጣት ነው የመጣሁት። እንዴ ለእሷ ብለህ ነው እንዴ እንደዚህ የተጨነቀው? ማለት እኔ እኮ ለልጅ ነው እንጂ ለእሷ አይደለም የተጨነኩትኝ። ግን ለእሷ እንደተጨነክ ነው የሚመስልብህ። እኔ ደግሞ ለእሷ ስትጨነቅ እቀናለሁ። ወይ የኔ ቅናታም እያለች ነበር አድናን። እነሱ እንግዲህ ሲያወሩ እነሱ ሹልክ ብለው ወደ ውጭ ሄደዋል ማለት ነው። ሮቤል እንግዲህ ኧረ እባክሽን አንቺ ሴትዮ ቀስ ብለሽ፣ እኔ እኮ ተጎድቻለሁ፣ እንግዲህ እኮ ታሟን፣ ምን አንቺ ስላልደረሰብሽ፣ ለነገሩ የኔ ህመም ላንቺ ምንም አይደለም። ቢገባ እኮ እኔን ሁሉ ነገር እያደረግኩ ያለሁት ላንተ ብዬ ነው። ከመጀመሪያውን አድናንን የመሰለ ባል ለእኔ ተሰጥቶኝ ነበረ። እንግዲህ ምራ ከዚህ በፊት ከአድናን ጋር የነበራትን ጊዜ እያስታወሰች ነበረ። አድናን ለሉሃና ምግብ ሲያጎርሳት ምናምን እሷ ደግሞ እያስታወሰች ነበር፣ እሷ የቀለበችበትን ነገር በሙሉ ማለት ነው። ከዚህ በፊት እንግዲህ ለአድናን እርጉዝ ነኝ ስትለው እሱ ደግሞ በጣም ደስተኛ ሆኖ በቃ ከእንግዲህ በኋላ እኔ ነኝ የሚከባከብሽ እና ደግሞ የልጅ አባት ልታደርጊ ነው ብሎ በጣም ደስተኛ ሆኖ አድናን ምግብ እያጎርሳት ምናምን የነበረውን እያስታወሰች የኔ እኮ ህይወቴ እንደዚህ ነበረ እና አድናን እንደዛ ሲሆን ቂል ምናምን እያለችው ነበር። ጅል ሞኝ፣ ልጁ ያንተ አይደለም እያለችው ነበረ። መጀመሪያ ልጁ የሮቤል መስሏት ነበረ፣ ግን ሮቤል እሷን ስለማይወዳት ደብቋታል። መውለድ አይችልም ግን ያንተ ልጅ ነው ስትለው እሱ ማምኖ ተቀብሏት ነበረ። በስተ መጨረሻ ነው ሮቤል መውለድ እንደማይችል አድናን እየነገራት ማለት ነው። እሷ ግን የሮቤል ልጅ ነው ብላ አምና ተቀብላ ነበረ። ይህንን የመሰለ ህይወት ያበላሸሁት በራሴ ነው እያለች እንግዲህ እየተጸጸተች ነበረ። እባክህን አድናን ይቅርታ አድርግልኝ፣ እስካሁን ድረስ ስላደረግኩ ነገር በጣም ተጸጽቻለሁ አይደል? አንቺ ደግሞ ከመቼ ወዲህ ነው የምትጸጸችው? ያደረግሽውን ካደረግሽው በኋላ ነው፣ የልብሽን ከሰራሽ በኋላ ነው ይቅርታ አድርግልኝ የምትይው እያለ እንግዲህ አድናንም ሊሰማት አልቻለም። ምክንያቱም ሚራ በጣም ብዙ ውሸት ዋሽተዋለች ማለት ነው። አሁን ደግሞ እሷ ከሮቤል ጋር ወጥታ ስልኳን ከክፍሏ ትታው ነው ሄዳ የነበረ ማለት ነው። እንግዲህ ስልክ ተደውሎ እንዴት ነህ አቶ ሮቤል ነው ያለው ማለት ነው። አድናን ነው ስልኩን ያነሳው። ከእንግዲህ በኋላ እኔ ወደ ሀገር ሊገባ ስለሆነ ቤቱን መልቀቅ አለባችሁ ማለትም ለሚራ ነገራት ሲለው፣ ምን ማለት ነው? የምን ቤት ነው እንዴ? ምን ማለት ነው አቶ ሮቤል? ይህ ቤት እኮ ተሽጧን፣ ሽጣችሁልናል እኮ፣ ረስተው ነው እንዴ? ይህ እኮ በጣም ከባድ እንትን ነው፣ እንዴት ትረሳዋለህ?
እንዴ እኔ አልገባኝም መች ነው የተሸጠው እያለ ነበር አድናን ማለት ነው። አድናን እንግዲህ በጣም የደነገጠው እሺ በቃ ብሎ ስልኩን ከዘጋ በኋላ ፋይል እያየ ነበረ። ምንም አይነት ነገር አላገኘም ማለት ነው። ወይኔ በቃ እንዴት እኔ ሞቻለሁ ማለት ነው። እኔ እያለሁ ከቤት እንዴት ቤቱ በላይ ላይ ተሸጠ እያለ በጣም እየተጸጸተና እያዘነ ነበረ። እኔ ከቤት ኑሬ እንዴት ወንድሜ ከሚስቴ ጋር ተመሳጥረው ቤቴን ይሸጡብኛል እያለ እንግዲህ አድናን በጣም እየተጨነቀ ይገኛል። ቆይ በዚህ ልክ እንዴት ነው ጅልና ሞኝ የሆንኩትኝ? በዛ ላይ እንዴት ነው ወንድሜ የእሷ ባል የሆነው ጭራሽ ሮቤል ነው ባሏ ምናምን ይለኛል እንዴ ያለ እንግዲህ አድናን በጣም አዝኖ እየፈለገ ነበረ የቤቱን ካርታ ማለት ነው። ግን ምንም አይነት ነገር አላገኘም። ሮቤል እና ሚራ ደግሞ ከቤት ወጥተዋን ብሎ ትቷቸው ነበረ። ወደ ቤት ሲመለስ ሉሃና እንዴ የት ሄዶ ነው? እሷን ተከትሎ ሄዶ ነው ማለት ነው። በቃ ሚራ ይሄን ሁሉ ነገር እያደረገችበት እሱ ግን አይነቅም እንዴ እያለች ነበር። ምክንያቱም እሷ የመሰላት ሚራን ይዟት ወደ ሐኪም ቤት ሄደ መስሏት ነበር ማለት ነው ሉሃና። ግን እንደዛ አይደለም። ሮቤል እና ሚራ አብረው ጠፍተው ስለነበረ እነሱን ተከትሎ ነው የወጣው። እንዴት ሳይነግረኝ ይወጣል? አድናን ሲመለስ እንዴት ሳትነግረኝ ትሄዳለህ እያለችው ነበር። እንዴ እኔ እኮ ሚራን ሐኪም ቤት ይዘዋት አይደለም እንዴ ሄድከው? እንዴ ሲጀመር እኔ ከሚራ ጋር አይደለም የሄድኩትኝ። ሚራና ሮቤል ከዚህ ጠፍተዋል። እንዴ ከጠፉ እንዴት ነው የማገኛቸው? እንዴት ነው እህቴንስ የማገኘው? እህቴን እኮ ማግኘት የምችለው በሷ በኩል ነው። እነሱ ከጠፉ እህቴን ማግኘት አልችልም እያለች ነበር ሉሃና። ግድ የለሽም እናገኛቸዋለን እና ደግሞ ላይመለሱ ነው መሰለኝ የሄዱትኝ። ግን ምን ይዘው ሄደው ይሆን? ዝም ብለውማ አይሄዱም። ከዚህ ቤት ዝም ብለው አይወጡም እነሱ እያለች ነበር ሉሃና። ምክንያቱም የእነሱን ተንኮል ስለምታውቀው ማለት ነው። ሮቤል እና ሚራን በደንብ አድርጋ ታውቃቸዋለች ሉሃና በጣም ተንኮለኞች እንደሆኑ። አድናን ብቻ ነው እንጂ የሚሸወድላቸው ሉሃና አትሸወድላቸውም ማለት ነው። ሚራም እንግዲህ ሮቤል አሻፈረኝ አንቺ ጋር አልጠፋም፣ በዛ ላይ ከማልወዳት ሴት ጋር እና ደግሞ ገንዘብ ከሌላ ሴት ጋር ለምን እሄዳለሁ? እኔ ሉሃናን ነው የምወደው። ስለዚህ ሉሃናን ሳላያት መዋልና ማደር አልችልም። ስለዚህ ወደ ቤት እመለሳለሁ ያላት ለሚራ ማለት ነው። አንተ ግን ያማል እንዴ? እኔ ላንተ ይሄን ሁሉ ዋጋ እየከፈልኩልህ አሁንም ሉሃና ነው የምትለው? አዎ ሚራ አይገባሽም እንዴ? በቃ ተይኝ፣ እኔ ወደ ቤት እመለሳለሁ። አድናን ምንም ያደርገኝ ምንም ወደ ቤት እመለሳለሁ። ሉሃናን ትቼ የትም መሄድ አልችልም በማለት እንግዲህ ሮቤል ትቷት ሄዷል ማለት ነው ሚራ በጣም ነው የተናደደችው። ሮቤል አሁን እኔ ያንተ ጥላት መሆኑ ምክንያቱም እኔ ላንተ ይሄን ሁሉ ነገር እያደረኩልህ አንተ ግን ምንም አይነት ነገር አልታየህም። አሁንም እኔ ጋር ሆነ ሉሃና ነው የምትለው በማለት እንግዲህ ሚራ በጣም ተናዳበታለች ሮቤል ላይ ማለት ነው። እንግዲህ ሚራ የምታስፈራራው ቪዲዮን አሳይብሃለሁ ነው የምትለው። እሱም ይሄን ሁሉ ችግር እኮ የገባሁት በአንቺ ምክንያት ነው። እንደዛ ከሆነ ወደ ቤት ሂድና ከዛ አድናን ይጨርሳል። ይህን ደግሞ ሲኦል ሂደት እናዝዘዋለን እያለችው ነበረ። ሮቤል ምንም ሳይፈራ ወደ ቤት ተመልሷል። ወደ ቤት ሲመለስ እንግዲህ ሉሃናን ያገኛት ማለት ነው። አንተ ሮቤል ለምንድን ነው እዚህ የማታገናኘኝ? ወይ ሉሃና ብነግርሽ አሁን ዛሬ ሳራን የገደልኳት እኔ ነኝ ብለሽ የመጨረሻችን ይሆናል። ግን ደግሞ እንደዚህ ስትለምኝ ሳይሽ በጣም ታሳዝኛለሽ እያለ ነበር። እንዴ ሮቤል አትሰማኝም እንዴ? እኔ እኮ በእህቴ ናፍቆት እየተሰቃየሁ ነው። ቆይ እንደው ሳራ ባታሳዝን ያላሳዝንም እንዴ? ለምንድን ነው ሳራን ማታመጣልኝ እያለችው ነበረ። ሮቤልም እንግዲህ ምንም አልመሰለውም ሉሃና እንደዛ እየሆነች በቃ አሁን ማረፍ አለብኝ፣ ግን ደግሞ ሳራን እንደምንም ብለን እናገኘታለን በማለት ነው ትቷት ሄደው ማለት ነው። አድናን በዚህ በኩል በጣም አዝኖ እቃ እየፈለገ ነበረ። ሉሃና ምን እየፈለግክ ነው? ቤቱን ሽጠውታል። ቤቱን በላይ ላይ ሸጡት እኮ። ምን ቤቱን ሸጡት? እነዚህ ምን አይነት አውሬዎች ናቸው? እንዴት እንደዚህ ያደርጋሉ? የወሰዱት ገንዘብና ብር አይበቃ ብሏቸው ደግሞ ቤቱን ሸጡትኝ። አሁን ችግር የለውም እባክህ አድናን ተረጋጋ። በቃ ለዛ ነው የጠፉት። ከእንግዲህ በኋላማ አይመጡም። እንዴ ግን እኮ ሮቤል ተመልሶ መጥቷል። እንዴት ተመልሶ መጣ? ደግሞ ምን ቀረ ብሎ ነው ተመልሶ የመጣው? ቤቱ ነው ሸጠው ገንዘቡን ወስደውታል። አሁን እጄ አጨርሰዋለሁ ምናምን ሳይ እባክህ አድናን ተረጋጋ፣ እንደዚህ ስሜታዊ አትሁን። እነሱ ነገሮች የሚያደርጉት በጸጥታና በዝምታ ነው። ስለዚህ አንተ መረጋጋት አለብህ። ይህን ነገር ደግሞ ለእኔ ተው፣ ትንሽ ጊዜ ብቻ ስጠኝ እንጂ እኔ ዋጋቸውን እሰጣቸዋለሁ እኮ። አንቺ ደግሞ እንዴት ብለሽ ነው ዋጋቸውን የምትሰጫቸው? ግድ የለህም። ይህን ነገር ለእኔ ተው። አንተ በጣም ስሜታዊና ችኩል ነው፣ ለዛ ነው ነገሮችን የምታበላሸው በማለት እንግዲህ ሉሃና ወደ ሮቤል ክፍል እያለቀሰች ሄደ ማለት ነው። አውቃ ነው ግን እንደዛ እያለቀሰች የነበረው። እንዴ ምን ነሽ ነው ሉሃናዬ ምናምን ሲላት፣ በቃ ሮቤል እስር ቤት ሊገባ ነው፣ የሰዎች ብዙ ዕዳ አለብኝ። ሉሃና የምን ዕዳ ነው የምትይው ደግሞ? ማለት አንቺ መች ተበደረሽ ነው? ተበደረ የነበረ ሰዎች አጭበርብረው ነው። በቃ ቀሪ እድሜን ሁሉ እስር ቤት ማሳለፊ ነው ምናምን እያለችው ነበረ። እንዴ እኔ ያለሁማ እንኳን ቀሪ እድሜሽን ቀርቶ ግማሽ ሰዓት ራሱ አትቀመጭም እስር ቤት፣ ግድ የለሽም ንገሪ ለኔ
ብነግርህም ምንም አታመጣም ሮቤል፣ አንተ ከየት አምጥተህ ትሰጠኛለህ? አረ ግድ የለሽም ንገሪኝ፣ ስንት ብር ነው? 5 ሚሊዮን ስትለምን አንቺ ሲጀምር ሁሉ ገንዘብ ለምንሽ ተበድረሽ ነው? ተጭበርብሬ ነው አልኩ፣ ሰዎች አጭበርብረው ነው። በቃ ችግር የለውም አታስቢ፣ እኔ እሰጥሻለሁ ነው ያለት ማለት ነው። ምን እየቀለድክ ነው ወይስ? በዚህ ሰዓት እኮ የሚቀለድበት ሰዓት አይደለም። የምሬን ነው ለኋላ እኔ እኮ አንቺን በጣም ነው የምወድሽ፣ ለአንቺ እንኳን ገንዘብ ነፍሴን እሰጥሻለሁ እያለት ነበረ። ግን እሱ ምንም አይነት ገንዘብ የለውም። ያ ገንዘብ ያለው ሚራ ጋ ነው። እንግዲህ አሁን በቃ ይሄንን ገንዘብ ከሚራ ጋር መቀበል አለብኝ፣ ግን ብሩን ከሰጠውሽ በኋላ አንድ ላይ እንሆናለን አላለች ሲላትም፣ እንዴ ችግር የለውም አንተ ብቻ ብሩን አምጣ እንጂ አንድ ላይ እንሆናለን ምናምን ብለዋለኝ ማለት ነው። እሱም በጣም ደስ ብሎታል የእውነት መስሎትም፣ ግን ምንም አያስተውልም ማለት ነው። 5 ቢሊዮን ተበልቻለሁ ስትለው እንዴት እንዳመናት ያው እንግዲህ በፍቅር ስለታወረ ነው ያመናት ማለት ነው። አድናን ደግሞ እንዴት እንደዚህ ያደርጋሉ? ቆይ አሁን ሰዎች እንዴት ነው የሚታመኑትኝ? እንዴት በእኔ ላይ እንደዚህ ታደርጋለች? እያለ እያዘነ ይገኛል። ሚራ በስተመጨረሻ ወደ ቤት ተመልሳለች። ስትመለስ እንግዲህ አድናን አንቺ ብሩ የት ነው ያላት ማለት ነው። ብሩ የት ነው ያደረግሽው? 5 ቢሊዮን ብር ወይ ደግሞ 4 ቢሊዮን ብር አለ ወይስ የለም በማለት እንግዲህ እያስፈራራት ነበረ። አድናን እባክህን ተረጋጋ እያለችው እያለ ነው ያለቀ። ግን አሁን አድናን እንደዛ ማድረግ አልነበረበትም። ለሚራ ምንም አይነት ነገር ሳይናገር ከሮቤል ገንዘቡን እስኪቀበሉ ድረስ መጠበቅ ነበረበት። ምክንያቱም እሱ ለሉሃና ብሩ ሊሰጣት ነበረ። ግን ሚራ ካወቀች እና ከሰማች ሂዳ ለሮቤል ትናለች ማለት ነው። በዛውም ሉሃና ተዘርፋ እንዳልሆነ እንዲሁም ገንዘብ የአድናንን ገንዘብ ለመመለስ እንደሆነ ይገባዋል ማለት ነው። ምንም ነገር እንዳታደርግ ይህን ነገር እኔ ጨርሰዋለሁ ብለው ነበር። ግን አድናን በጣም ስሜታዊ ሆኖ ተናዷን። እውነት ለመናገር በኋላ ላይ የተደረገው ነገር በጣም ያናድዳል። ምክንያቱም እሱ ከቤት እያለ ቤቱ ተሸጦ ምናምን ነገር ውጡ ሲባሉ በጣም ከባድ ነው። ባለቤቱ እሱ ሳለ ባለቤቱ የእሱ ሚስት ቤቱን ከወንድሙ ጋር ሽጣ አብረን ለመብላት ታስበው ነበር ማለት ነው። ይህ ነገር ነው በኋላ ላይ የተፈጠረው። በጣም ያሳዝናል። እንግዲህ በክፍል 39 ይመስላል። በክፍል 40 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየቶችን እናስቀምጡልኝ ባይ